ነገር አለ ወይ ያቺኛው አሁን ሊመክሯት ነው። አሁን እኮ መክረው ሊያመጧት ነው። አውቃን ያዘጋጃት። ለምን ከመዝጋቷ ፊት ቀና ብላ አይታታለች። አምጪ እያለቻት ነው። ገባሽ? ከማን ጋር እያወራሽ ነው እያልኳት እኮ ነው እኔ። ወደ ላይ ከስልክ ፊት ለፊት መታ የሆነ ችግር አለ እዛ ቤት ውስጥ እኔ የሚታየኝ። ሁለተኛ በደንብ ማስተዋል ያለባችሁ የተነገራትን ማውራቷ የምታውቂው ሰብራ ገባች ምናምን የሚል ነገር ነው። ተነግሮኝ ነው ብላ መናገር ትችላለች እኮ። ተነግሮኝ ነው ላለ ማለት እንዳየች ነው አክት የምታደርገው፣ ግን ተነግሯት ነው። ለዛ ነው እንዴት አየሽ ይንታታል ንግግራቸው። እና አይ ቲንክ እነዚህ ሰዎች መጠየቅ አለባቸው ብዬ ነው። ለምን እንዳስወጣት ታውቃለህ? መዲና ነጥብ እየያዝንባቸው ነጥብ ብዙ እየተያዘባቸው ነው። መዲና 5 ሰዓት ነው ያለችው። ጤናዬ ደግሞ 3 ሰዓት ነው ሞተች ያለችው። ስለዚህ ብዙ ነገር አለው። ኧረ ብዙ ነገር አለው። ተይው አሁን እኮ አዶን ነው ምን ማድረግ እንዳለብን አላውቅም። ግን ሙባረክ የጀመረውን መቀጠል አለበት። መክሰስ ካለበትም መክሰስ አለበት። ከዛኛ የምናግዘው ነገር ካለ እናግዘዋለን። ይሄ በሙባረክ ሳስበው በሙባረክ ብቻ ሳይሆን የኢትዮጵያ ሕዝብ ተረባርቦ እዚሁ ሀቢባ እነዚህ ሰዎች የሆነ ነገር ማድረግ አለ። ሀቢባ ጠበቃ ገዝታልን፣ እናምናታለን፣ እንወዳታለን። ወላሂ እኔ የተወሰነብኝን በሀቢባ አካውንት አሁን አስገባለሁ። ሀቢባ በእናትሽ እኔ በአካውንት ምናምን አይደለም። ቆይ ችግር የለውም። በእናትሽ በልጆችሽ ይዤሻለሁ። ጠበቃ ገዝተሽ ወላሂ ኃላፊነቱን የብሩን ወስዳለሁ። እቺ ይሄ ሬሳ ውሎ ሳያድር ወጥቶ ወደ ሀገር ይግባልንና የፈለገበት ቦታ ይኸውልህ መዲና ይኸውላችሁ ይህንን ነገር ልታግዘን የምትችለው ከምንም በላይ መዲና ናት። እኔ መዲናን በስልክ ሳወራት በውስጥ አውሪያት ብሎ ይመኩ ዘግቼ በስልክ ሳወራት ባለመነችኝ በልጆቼ በአላህ ባለመነችኝ ነገር የለም። ቮይስ ሪከርድ አድርጌያለሁ። ስናወራ እያለቀሰች እየተርበተበተች ፎቶሽን ለጥፊ ቪዲዮ ሰርቼ እች ሌላ ሴት ነች። አሁን የኢትዮጵያ ሕዝብ እኮ የኢትዮጵያ ሕዝብ እንዲፈርደን ጠይቃለሁ። ከዛ እኔ ነብሰ ገዳይ አይደለሁም። ማን አለሽ ቀድመሽ እንደዚህ የምትዩ? እኔ አይደለሁም። እኔ ሁለት ልጆች እናት ነኝ ስትል ለምኜ ቃል ገብቼላት ነው ያመጣኋትኝ ጥያቄዎቻችንን እንድትመልስ። ኦኬ። ስለዚህ ልትረዳን የምትችለው አንደኛ ቢሮ ውስጥ ያለችው የሰራተኞች ኃላፊ መዲና ናት። አሁን ትግችኛዋ ሌላ ሴት ትመስለኛለች። እንደዛ የለመነችማ አትመስልም። እዚህ ጋር እንግዲህ እኔ ምንም ነገር አየሽ። አሁን ያቺ መዲና የምትባለው ፎቶዋ ምናምን ስላለ እችኛዋ በሃይማኖት ሰበብ መጣች ተደብቃ። ፍርድ ቤት ብትሄድ እኮ ትገልጣታለች። ፍርድ ቤት ቢሆን ትገልጣታለች። እዚህ ጋር እሷን ሌላ ኬዝ የሚፈልጋት የለም። መግለጥ ነበረባት ራሷን። ፍርድ ቤት ብትሄድ ትገልጣለች። ሳትወደው አይደለም። ምን ለውጥ አለው? እዚህ ጋር እህት ያላችሁ እናት ያላችሁ እቺ እናት ካሳዘነቻችሁ ይኸው ላሳያችሁ። እቺ እናት እንደዚህ ፎቶ የተነሳችሁ ትላንትና እኔ ገስት ላይ በእናታችሁ ድምፅ ብላ ነው። ሁላችሁም ለ10 ለ20 ሰው ሼር አድርጉና ህዝቡ ይስማ፣ ውሳኔ እንስጥበት። የዚህ አካባቢ ከኦሮሚያ ክልል ማለት ነው የዚህ አካባቢ ሰዎች አንድ ሬሳ አንድ አስክሬን ውጭ እንዲቀበር ፈቃደኛ አይደሉም። ይሄን ማለት ነው በ10 ጣት ፈርማለሁ እምላለሁ ማለት ነው። ከሌላቸው እርዳታ ካጡ ያላቸውን መሬት እየሸጡ ቤት እየሸጡ የሚያስገቡ ሰዎች ናቸው የቱለማ ሰዎች ማለት ነው። እቺ እናት የምታሳዝናችሁ ከሆነ ሼር አድርጉልን። ምንም አይነት አጀንዳ የማንፈልግም። የዚች እናት እንባ ማድረግ አለበት። በጣም የሚያሳዝናችሁ ደግሞ መጨረሻ ላይ የምትሰሙን ነገር ማለት ነው። አሁን መዲና የምትጠየቀው መዲና ውክልና ወስዳለሁ ቶሎ ፈጥኖ ማለት ነው ወረቀት ላኩ ተብሎ እናትዮ ልጄ ዘመድና አዝማድ ባለበት ቦታ በእጄ ቀብራታለሁ ወደ ሀገር ላኪልኝ ብላ የላከችውን ወረቀት ተቀይሮ ኤምባሲ ገብቶ ገባችሁ እዛ እንድትቀበል። እስኪ ሳውዲ አረቢያ ያላችሁ የመዳም ቅመሞች ራሱ ያውቃሉ ይሄን ማለት ነው። ያለ ቤተሰብ ፍቃድ ምንድን ነው? የምን ጩኸት ነው? የት ምንድን ነው? ይኸው ቀጠቅጧታ። ይሄኔ انا ابي اتكلم مع مدينه. هاي رقم مدينه ساعتي التليفون لمدينه. شوفي انصاري انا بدي واتساب اعطيني مدينه لو سمحتي اعطيني مدينه. ابي اتكلم مع مدينه. እኔ መዲና ነኝ እኮ አቦ ስልክ እዚህ ولو ስልክ ይወስድ ተቆም ቀደም ተቋርጦብን
ማለት ነው ገባለሁ ውዴ እኮ ነው ግቡ። ቻርጅ ላይ ተንጠላጥዬ ነበር እያወራሽ የነበረው። እሺ ቻርጅ ሰኪውና ነው እየጠበቅናችሁ ነው እኛ። ይሄ ጉዳይ ማለት ነው እናድራታለን እንጂ አንፋታም ዛሬ። እንደዚህ ፋራ አታድርጉን። በትክክል መነገር አለበት። ሀቡዬ ስልኩ እንደተነሳ ማለት ስልኩን ታለዋለችና ከዛ ዝም በይ ምናምን የሚል ጫጫች። ይኸውልሽ ሀቡ እኔ ልንገርሽ፣ ይኸው አሁን ቻርጅ ምናምን የሚሉት ውሸት ነው። ምክንያቱም ቻርጅ ከሆነ አይኗ እንደዚህ ሌላ ሰው ምን ያሳያታል? ሊያስፈራሯት ነው የሆነ ነገር እያደረጉ ነው። እና ወደ ዋናው ፍሬ ነገር ይኬድ ማን ቀበሪ እንዳላት ትንገረን። ዋናው ፖይንት ላይ ነው። ስለዛ ሀቢባዬ አሳጥሪና እሷ ስመጣ ቤተሰቦቹ ሳውዲ አረቢያ ህጉን እናውቃለን። ብዙ ሬሳዎች አስገብቻለሁ ከሳውዲ አረቢያ ማለት ነው፣ ከወንድሞቼ ጋር በመሆን ማለት ነው። የጠፋ ሬሳ ራሱ ፈልገን ሐኪም ቤት ውስጥ አግኝተን ባለፈው አስገብተናል። ሂጄ ቢሮውን ከስሼ ኢትዮጵያ ማለት ነው፣ ኢጅፕት ነበር። ወደ ሀገር ትግባልን የተባለውን በአረብኛ ወረቀት ልኬልሻለሁ። ይሁ በአማርኛ አለ በእንግሊዝኛ አለ። እንዴት እዛ ተቀበረች? በአስቸኳይ ቶሎ ይሄ ሬሳ መውጣት አለበት። ያለ ቤተሰብ ፍቃድ ነው የተቀበረው። እናትየዋ የምትረጋጋው ልጄ ማንም አገራችን ሁሉም ሬሳውን እየተቀበለ እኔ ዲናዋን ማጥቼ ሬሳውን ማጥቼ መኖር አልፈልግም ራሴን አጠፋለሁ ነው የምትለው። እናት ናት። ሰው እንደ አካባቢው የሚኖርም አለገባሽ። ብዙ ሬሳዎች ሲገቡ ስለሚያዩ ይህኔስ ምን አጠፋው ምን በደልኩ ነው እያለቀሰች አለች። እኔ እየጠበቅኩ ያለሁት የልጄ ሬሳ አስክሬን ነው ያለች። የማይመስል ነገር እኮ ነው። የእውነት እኮ የሰው ልጅ እኮ ራሱን ሊያጠፋ ይችላል። የእሷ ቁጭ ተብሎ በሻርፕ ራስ እንዴት ይጠፋል? ማለት ማንኛውም አይምሮ እሺ ብሎ ሊቀበለው የማይችለው ነገር እኮ ነው። ጋይስ የሽንት ቤቱን እጥረት አይታችኋል አይደለም? ልጅቷ ከኔ ትረዝማለች። እኔ እንኳን አጭሯ እዛ ቦታ ላይ ልታነቅበት አልችልም። 1.70 የሆነ ሰው ለመታነቂያ 1.80 ወይም 2 ሜትር ቦታ ያስፈልገዋል። ቁጭ ብሎ ሰው በሻሽ እንዴት ይታነቃል? በሻርፕ በስስ ሻርፕ ቁጭ ብሎ እንዴ! የሆነ ነገሳ አንዴ ግባና እሷ ሳትመጣ ማለት ነው እናትየው መልእክታቸውን ለኢትዮጵያ ሕዝብ ያሰሙ። የሆነ ቦታ ላይ ገለዋት። ያንን ከበር ለማድረግ አምጥተው ሽንት ቤት አስቀመጧት። ነገሳ ቪዲዮ ላይ ያጠለቁት ነገሳ ቪዲዮ ባይ አት ሲብረጅሩ ምቲ ነገሳ አርሜን ሲብረጅሩ ነገሳ ኔትወርኪንግ ቀብዱ አርሜኒ እና የሰጠሽ የኢንተርሊንክ ኤጀንሲ ኑረ የሚባል ሰውዬ ከአንቺ ጋር ምን ያህል መቀራረብ፣ ጉርብትና፣ የስጋ ዝምድና አላችሁ? እንዴት አንቺን አውቆ ውክልና በኤጀንሲ በኩል ለአንቺ እንድንሰጥ አንቺን ሊያቀርብልን ቻለ? ሌላ እንግዲህ ቪዲዮ አንቺ አልቀረስሽም እና ያንን ቪዲዮ ቀርጾ ለአንቺ የሰጠው ሰው ተዘጋጅቶ የተቀመጠ አንቺን የጠበቀ ሰው አይመስልም? ቅድም ደግሞ ስትናገሪ እየሰማሁሽ ነበር መዲና። እኔ ፖሊስ ጣቢያ አላደርኩም እዛ ውዬ ተጠይቄ ነው የገባው አልሽ። በቀደም ደግሞ ማታ ደውለሽ እኔና አንቺ ስንነጋገር ፖሊስ እኮ እኔ ራሱ አሳድሮኝ ሰላት ሲሰግድ 4 ፖሊስ ቆሞ እየጠበቀኝ ነው። ደግሞ ሽንት ቤት ሲሄድ ሴት ፖሊስ እየተከታተለች እየጠበቀችኝ ነበር ብለሽኛል። አድር ያለው ብለሻልና እንዳደርሽ ነግረሽኛልና ቅድም ደግሞ በሚዲያ ስትናገሪ እየሰማሁሽ ነበረ። ጠይቆ ነው የመለሱኝ ብለሻል። ይሄንን ሰምቼሻለሁ። ስለዚህ የምትናገሪያቸው ነገሮች መዲና ከዚህ በፊቱ አምኜ ከአንቺ ጋር እንደሚነጋገረው እንዲናገር አይመስለኝም። ስለዚህ የኔ እናት የኔ እህት በፈጠረሽ አምላክ እለምንሻለሁ፣ እኛ የልጃችንን ሬሳ እንፈልጋለን። ከደበቅሽበት አውጪና ስጪን። እኛ አምጥተን ቀብረናት እንደ ማንኛውም ሰው ማልቀስ እንፈልጋለን። አትጫወችብን። በፈጣሪ ይዤሻለሁና አትጫወችብን። የት እንደደበቃችሁ ታውቂያለሽ፣ በደንብ ታውቂያለሽ። እና አሳይን። ይሄንን ነው የምለው። አቢባ እግዚአብሔር ይስጣችሁ፣ እድሜ ይስጣችሁ፣ ክፉ አይንካችሁ፣ ኑሩልን። እኔ ጥያቄዎቹን አንድ በአንድ ቢጠይቅ ደስ ይለኝ ነበር፣ ግን ያው ሀዘን ላይ ያለ ሰው ብሶት ያለበት ሰው ማስቆም አልቻልኩም።
ሶ ጥያቄዎቹን ሁሉ ዋን ባይ ዋን መልሽለት። አቢባ ችግር የለም። ታግሼ አንድ ባንድ ጠይቃታለሁ። አንድ ባንድ ይሻላል። ጥያቄ ስለሆነ ያቀረብከው እሷም ለመመለስ እንዲመቻት ዋን ባይ ዋን ቢሆን አንድ የመጀመሪያው ጥያቄ የነበረውን እሺ ሀቢባ ይኸውልሽ ቀስ ብዬ ልጠይቃት እንግዲህ ተረጋግቼ። አንደኛ ጥያቄ አንደኛ ጥያቄ ያለፈ ሐሙስ ሳምንት ለእኔ ልንገርልህ ጥያቄ ያለፈ ሐሙስ ሳምንት መቀበሯን እያወቅሽ ከተቀበረች በኋላ ለአስክሬን ሳጥን 6,000 ሪያል ቤተሰቡን ለምን ጠየቅሽን? የመጀመሪያው ጥያቄ አይደል? አዎ መልሽ ይህንን ጥያቄ። ከዛ ወደ ሁለተኛው እንሄዳለን ዋን ባይ ዋን። እንደዚህ ነው ጥያቄ ሊመለስልት የሚችለው አንድ በአንድ ሲጠየቅ። ይህን ጥያቄ መልሽ እባክህ። መዲና አይሰማም ድምጿ። መዲና ማይኩን እያፈንሽው ነው እኮ ማለት። መጀመሪያ ላይ አቶ ቄስ ንጉሴ የመጀመሪያ ሰዓት ላይ ለእኔ ያገኘኸኝ የመጀመሪያ አወራኸኝ ስልክ ልውውጣችን መች ነበረ ከኔ ጋር? አንተ ጥያቄን በጥያቄ መመለስ አይጠበቅም፣ ግን እሱ በመጀመሪያ ያወራኝ ቄስ ንጉሴ መሆኑ ያወራኝ እሑድ ዕለት ከሰዓት በኋላ ነው። የዛሬ ሳምንት ዛሬ እሑድ ነው የዛሬ ሳምንት ከሰዓት በኋላ ነው። በመሀላችን ስቶሪ አለ፣ ስክሪንሾት ወጥቶ መታየት ይችላል። በማወራው ስልክ ነበረ በኢሞ ያወራኝ። በሌላ ስልክ አውርቶኝ መልሶ ቀየረና ድጋሚ ማነህ አንተ ብያልኩት። የከሰዓት የብሬክ ሰዓት አለ፣ እስከ ማታ 3 ሰዓት ነው የሚሰራ መስሪያ ቤት። ምናልባት እጅሽ ላይ ያሽው ስራ ካለ ከዛም በላይ ልትቀጥይ ትችያለሽ። የከሰዓት የብሬክ ሰዓት ላይ በገባሁበት ተኛሁኝ። በቃ የሆነ የቁም ቅዠት ነበረ የሆነብኝ። እኔ ሰዓቱ ተወዛግበዋል። እቺ ልጅ ሐሙስ ተቀብራለች። ወስኛለሁ ለቤተሰቦቿ ለመንገር ለኢንተርሊንክ ኤጀንሲ ነግሬያቸዋለሁኝ። ልጅቷ ልትቀበር ነው ፖሊስ ብሎ ያለ ሰዓት እንድትቀበር ያደረገው እዚህ ሳውዲ ያለው ኤጀንሲ ነው። እዚህ ሀገር ያለው አልፈሪድ ኤጀንሲ ትእዛዝ ሰጥቶኝ ነው አለ። ማረጋገጫ ደውዬ ደግሜ ጠየኩት። እኔ እዚህ ጋር አንዴ ላስቆምሽ። ይቅርታ። አንድ ኤጀንሲ ማን ነው የሚጮኸው? ምንድን ነው የሚጮኸው? ሁሉም ሚውት አድርጓል። ምንድን ነው የሚጮኸው? የሚጮህ ነገር አለ አጠገብሽ? ቻርጀር ወይ ሙከየፉን አጥፉት ፕሊስ። በጸጥታ እንጠይቅ። አንድ ኤጀንሲ እኔ ለመጀመሪያ ነው እንደዚህ ላይቭ ላይ የምቀመጥ አቡዬ። እሺ እናትሽ በጣም ይሞቃል ወላሂ። እሺ በቃ ይሁን፣ ችግር የለውም። እሺ አንድ ኤጀንሲ መዲና፣ አንድ ኤጀንሲ መብት አለው ወይ ያለ እኔ ፍቃድ እኔ መቅበር ቤተሰቦቼ ሳይፈርሙ ቤተሰቦቼ ሳይፈቅዱ አንድ ኤጀንሲ እኔ የመጣሁበት ኤጀንሲ እኔን የመቅበር መብት አለው ወይ? ቤተሰቦቼ ውክልና ሳይሰጡ። ታዲያ ቤተሰቦቿ ውክልና የሰጡት ለአንቺ ለመዲና ስምሽ ተጠቅሶ አስክሬኗን ልትልኪላቸው ነው። ለአንቺ ለቢሮ፣ አንቺ ቢሮ ነው የምትሰሪው። ስለዚህ ለአንቺ በስምሽ አስክሬኑ ይላክልን እየተባለ ቤተሰብ ተንቆ እናት የልጄን ሬሳ ማየት ፈልጋለሁ፣ ለምን እንደሞተች አስክሬኗን ማስመርመር ፈልጋለሁ እያለች እንዴት ነው ዝም ብሎ ኤጀንሲው እንድትቀብር ፍቃድ ማን ሰጠው? ፍቃድ ማን መብት ሰጠው? ጋ ነው ትክክለኛ ጥያቄው። ኤጀንሲው ለምንድን ነው የሚቀበር? ኤምባሲ መልስ ይስጠን ብዬ ስለው ትድፍዒን ሀ 6,000 ብሎ ሰውየው ከኔ ጋር እንትን አለ። እኔ ነኝ ከፊልሽ ብንጥፋ 6,000 ብር አሁን አይደለም አቡዬ እኮ ቆይ፣ ይሄንን ነገር ሲጠይቀኝ እኔ አይደለሁም እንድቀብርም አደርገው ሀዛ አምር ምን ሸርጣ አለ። ኬፍ ሌሽ የሚለውን በቃ ተወቶር በጣም እንትን አለ። ደነገጥኩኝ። ተረጋጊ፣ እነዚህ ሰዎች መልስ አልሰጡንም። ኤምባሲ ሰዎቹን ያንቀሳቅስ ያናግራቸው አለ። በፈረንጆች በቀን 20 እንትን ሂጃለሁኝ። ምንድን ነው የሚባለው ቦታ ሙስተሽፋ ሽሜሲ